ሰላም ጤና ይስጥልኝ። የተወደዳችሁ የንስር ቋንቋ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንኳን ወደ ንስር ቋንቋ አካዳሚ በሰላም መጣችሁ። አዲስ ቋንቋ ለመማር ወስነው የህይወቶ አዲስ ምዕራፍ ለመክፈት እንደመወሰን ይቆጠራል። እኛም በዚህ የለውጥ ጉዞ አብረኖ ለመሆን ዝግጁ ነን። በንስር ቋንቋ አካዳሚ የጀማሪዎች ትምህርት የሚሰጠው በልዩ ሁኔታ ተቀርጾ ነው። ከባዶ የሚጀምሩ ምንም አይነት የቀድሞ ዕውቀት የሌላቸው ተማሪዎችን ታሳቢ ያደረገ ነው። ቀላልና ግልጽ አቀራረብ፣ ሰዋሰውና ቃላት በተወሳሰበ መንገድ ሳይሆን በጨዋታና በንግግር ልምድ የምናስተምርበት ዘዴ ተግባራዊ ልምምድ ከመጀመሪያው ቀን ጀምሮ ቃላትን በትክክል መጥራትና አጫጭር አረፍተ ነገሮችን መመስረት የሚያስችል ስልጠና። በዚህ የጀማሪዎች ኮርስ ውስጥ ዋና ዋና ትኩረቶቻችን መሰረታዊ ሰላምታዎችና ራስን ማስተዋወቅ፣ የቁጥሮችና የቀለማት የዕለትና የቤት ዕቃዎችን ስሞችን ማወቅ፣ ቀላልና አረፍተ ነገር ግንባታ ህጎች፣ እንዲሁም ደግሞ የመስማትና የመናገር በራስ የመተማመን ክህሎትን ማሳደግ መሰረት ያደረጉ ናቸው። ቋንቋ መማር ከባድ አይደለም። የሚያስፈልገው ትክክለኛ መማሪያና የማያቋርጥ ልምምድ ብቻ ነው። እንደ ንስር ከፍ ብለው መብረር ይፈልጋሉ? እንግዲያውስ ጉዞውን ከኛ ጋር ይጀምሩ። የትም ቦታ ሳይሄዱ በቤትዎ ሆነው በራስዎ ቦታዎ በትርፍ ጊዜዎ እንግሊዘኛን፣ አማርኛን አቀላጥፈው መናገር የሚፈልጉ ከሆነ ንስር ቋንቋ አካዳሚ የርቀቱን ግድግዳ ሰብሮ እርስዎ ጋር ብቅ ብሏል። የኦንላይን ትምህርቱን ከሌሎች ለየት የሚያደርገው ተለዋጭ ሰዓቶችን በራስዎ ምቹ ሰዓትና ቦታ መማር ይችላሉ። ቀጥታ ስርጭት፣ የተቀረጹ ቪዲዮዎች ከአስተማሪ ጋር በቀጥታ የሚገናኙበት ላይቭ ስትሪም ይኖራቸዋል። በማንኛውም ሰዓት ደጋግመው የሚያዩት የተቀረጹ ትምህርቶች ይኖራሉ። እንዲሁም በቴሌግራም፣ ዙም፣ በዋትሳፕ፣ በኢሞ በቀጥታ ስርጭት የሚያገኙን ይሆናሉ ማለት ነው። ቀለል ባለ ሁኔታ ከሌሎች ለየት ብሎ ትምህርቱን እያስተማርን እንገኛለን። ሰላም ጤና ይስጥልን በድጋሚ። ዛሬ ደግሞ ይዤላችሁ የመጣሁት በወ ፊደል እንዴት አድርገን ቃል መመስረት እንችላለን የሚሉትን አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። ከዚህ ጋር እንደምታዩቸው የወ ፊደሎች የተዘረዘሩት አሉ። በእነሱ ፊደሎች እንዴት ቃል ልንመሰረት እንችላለን የሚሉትን አብረን እናያለን። የመጀመሪያው እዚህ ጋር እንደምታዩት ወ ፊደል ነው። እዚህ ጋር ሁለተኛው ው ፊደል ከታች በኩል ቅጥያ ያለው ነው። ሶስተኛዋ ዊ የምትባለዋ ደግሞ እግሯ ሸፋፋ ነች። አራተኛዋ ዋ የምትባለው ቀኝ እግሯ ቀጥ ያለች ነች። አምስተኛዋ ዌ የምትባለዋ ደግሞ ቀለበት ያለች ነች። ስድስተኛው ው የሚባለው ከሁለተኛው ላይ የሚያደርገው መሃል ላይ ነው ቅጥያው ያለ። የመጨረሻው ደግሞ ወ ተብሎ ይጠራል። እነዚህን መሰረት በማድረግ በእያንዳንዱ ቃል ስንመሰረት የመጀመሪያው ላይ ስንሄድ እዚህ ጋር እንደምታዩት ወራት ምን እንላለን? ወራት። ወ የሚለውን ፊደል ለማግኘት ወይም ቃል ለማግኘት መጀመሪያ ወራት የሚለውን ካስታወስነ ወራት ስንል የመጀመሪያዋ ፊደል ማነች? ወ ነች አይደለ? ስለዚህ ወራት ካልነ በማን የተነሳ ነው? በወ ፊደል ማለት ነው። ስንነሳ በወ ፊደል ተነሳል። ስለዚህ ወራት ብለን መናገር ወይም መጻፍ ማንበብ እንችላለን። ወደ ሁለተኛው ስንሄድ ደግሞ አሁንም ወሳኝ በቀላሉ ቃል መመስረት እንችላለን። ቃል ለመመስረት ደግሞ አንድ ፊደል መነሻው የዛ ፊደል መሆን መቻል አለበት። ወሳኝ ብለን የመጀመሪያ የምንጠራው ማንን ነው? ወ ፊደልን ነው። ስለዚህ መነሻው ወ ከሆነ ሁለተኛዋ ሳ አራተኛ ነች፣ ኝ ስድስተኛ ነች። በአንድ ላይ ስናነባቸው ወሳኝ የሚል ቃል ይሰጠናል። ወደ ሶስተኛው ስንሄድ ወቀት ነው የሚለው፣ ቅ ነች። ለማንኛውም ለማስተካከል ሞክሩ። ወቅት። ስለዚህ ወ መነሻው ሆኖ ቀ ስድስተኛ ነው የምትሆነው፣ ት ስድስተኛ። በአንድ ላይ ስናነባቸው ወቅት የሚል ቃል ይሰጠናል። ወደ ሁለተኛው ው ፊደል ስንሄድ ደግሞ ው ቅጥያው የት ጋር ነው የምትሆነው? ጫፍ ላይ ማለት ነው። ጫፍ ላይ። በዚህ አጋጣሚ አንድ ማሳሰቢያ ልንገራችሁ። ከዚህ በፊት የምንጠቀምበት ቻናል ሞኔታይዝ ለማድረግ ስለታገደብኝ ይሄኛውን በአጭር ጊዜ ሞኔታይዝ ለማድረግ በ3 ወር ውስጥ 3 ቪዲዮዎች እና እንዲሁም ደግሞ 500 ሰብስክራይበር እንደሚያስፈልገኝ ዩቲዩብ ስለላከልኝ ይሄንን 500 ሰብስክራይበር ይሄ ቻናል ከተጀመረ ሁለተኛው ወሩን አስቆጥሯል። አንድ ወር ብቻ ናት የምትቀረኝ። በዚች አንድ ወር ውስጥ ሁላችሁም ሰብስክራይብ እያደረጋችሁ ለሌሎችም ሼር እያደረጋችሁ ሰብስክራይብ እንዲያደርጉ ሁላችሁም ተተባበሩ ዘንድ ከወዲሁ አሳስባለሁ። አደራ ነው የምላችሁ። ያኛውን ለመተካት ሲባል
አሁን በዚህኛው በአዲስ መልክ እየሰራው ስለሆነ እናንተ መልካም ትብብራችሁ እንዳይለየው እህት ወንድሞቼ በያላችሁበት ሁሉ ሰብስክራይብ እያደረጋችሁ ለሌሎች ጓደኞቻችሁም ሼር እያደረጋችሁ ሰብስክራይብ እንዲያደርጉ አደራ ልላችሁ ወዳለሁ። እኔ የምፈልገው አሁን 100 ምናምን ሰብስክራይብ አለው በትንሹ 300 ምናምን ሰብስክራይበር ነው የምፈልገው 300 ወይም 400 ሰብስክራይበር ነው የምፈልገው እና ይችን ተባብራችሁ ትሞሉልኝ ዘንድ የእናንተ ድጋፍ ያስፈልገኛል። እስካሁን እናንተን ለመጠየቅ ትንሽ ተቸግሬያለሁና ስለዚህ ዛሬ ደግሞ ግዴታ ስለሆነብኝ ወደ እናንተ መጥቻለሁ። ሁላችሁም በመልካም ትብብር ሰውኛ በተሞላበትና መልካም ትብብራችሁ እንድታደርጉልኝ ሁላችሁም ሰብስክራይብ በማድረግ ለጓደኞቻችሁ ለወንድሞቻችሁ ደግሞ ሼር እያደረጋችሁ ሰብስክራይብ እንዲያደርጉ ሪኮመንድ እያደረጋችሁ ትተባበሩ ዘንድ ከወዲሁ አሳስባለሁ። ሁለተኛው ላይ ስንሄድ ው ፊደል ደግሞ ው ጤ ት ው ሁለተኛ ጤ አምስተኛ ት ስድስተኛ በአንድ ላይ ብለን እናንበው ውጤት ብለን እናነበዋለን። ሌላው እዚህ ጋር የምታዩት ውሳኔ ው ሁለተኛ ሳ አራተኛ ኔ አምስተኛ በአንድ ላይ ውሳኔ ብለን እናነበዋለን። እነዚህን ለማንበብ የምትቸገሩ ከሆነ መጀመሪያ ፊደሎችን በደንብ ነጣጥላችሁ ማወቅ መቻል አለባችሁ። ሁለተኛው ፊደላት ከየትኛው ቤተሰብ እንደመጡ ማወቅ መቻል አለባችሁ። ሶስተኛው የፊደላት ድምጽ መሰረታዊ የፊደላትን ድምጽ መለየት መቻል አለባችሁ። ማንኛውም ሰው መሰረታዊ የፊደላትን ድምጽ መለየት ካልቻለ ምናልባት ሊያነብ ይችላል፣ ለመጻፍ ግን ፈጽሞ አይችልም። በጣም ከብዙ ጊዜ በኋላ ነው። ስለዚህ በአጭር ጊዜ መጻፍ የምትፈልጉ ከሆነ መሰረታዊ ድምጾችን ለዩዋቸው። የሚከብዷችሁ ከሆነ ደግሞ በውስጥ መስመር አናግሩኝ፣ እያንዳንዱን አስረዳችኋለሁ። ስለዚህ ው ካለ የመጀመሪያ ስድስተኛ ሁለተኛ ነች፣ ሳ ካለ ደግሞ አራተኛ ነች። ውሳ ካላችሁ በኋላ ኔ ሲጨምሩበት ውሳኔ የሚል ቃል ይሰጣችኋል። ሌላው ው እዚህ ጋር የምታዩት ሁለተኛ ነው፣ ሽ ስድስተኛ ነው፣ ት ስድስተኛ ነው። ስለዚህ መጀመሪያ ው እንላለን፣ ከዛ ሽን እንጨምራለን፣ ውሸ ከዛ ት ውሸት በአንድ ላይ ውሸት የሚል ቃል ይሰጠናል ማለት ነው። ከዚህ በመቀጠል ውይ የምትባለው ቃል ነች፣ ፊደል ነች። እቺ ፊደል ደግሞ ብዙ ጊዜ ቃል ለመመስረት መጀመሪያ ላይ መምጣት አትችልም፣ መሃል ላይና መጨረሻ ላይ ነው የምናገኛት። ስለዚህ በራሷ ቃል መመስረት አንችልም። ወደ አራተኛው እንሄድና ዋ ከሚለው ላይ እንሄዳለን። ዋ ካልነ አራተኛ ፊደል ነው ማለት ነው። ስለዚህ ዋ ን ጫ። ይህንን ለማንበብ እንዴት ነው የምናነበው? ዋ መጀመሪያ ከዛ ን ዋ ን እንላለን። ዋ ን ከዛ ጫን ስንጨምርበት ዋንጫ የሚል ቃል ይሰጠናል ማለት ነው። ከዚህ በመቀጠል ይችኛዋ ዋ አራተኛ ነች፣ ነ የመጀመሪያ ነች፣ ኛ አራተኛ ነች። ስለዚህ ዋነ መጀመሪያ ዋ እንላለን፣ ከዛ ነ ዋነ ከዛ ኛ ዋነኛ የሚል ቃል ይሰጠናል በቀላሉ ማለት ነው። ከዚህ በመቀጠል የምናገኘው ዋ አራተኛ ር ስድስተኛ ከአራተኛ። ስለዚህ መጀመሪያ ዋ እንላለን፣ ከዛ ር እንላለን፣ ዋር ከዛ ካን እንጨምርበት ዋርካ የሚል ቃል ይሰጠናል ማለት ነው። ሌላው እንደምታዩት ችኛዋ ደግሞ አምስተኛዋ ፊደል ዌ የምትባለው ፊደልም ልክ እንደ ውይ እንደ ሶስተኛዋ ፊደል መሃል ላይ እና መጨረሻ ላይ ካልሆነ በስተቀር መጀመሪያ ላይ መጣ ቃል መመስረት አትችልም። እንደነዚህ አይነት ቃል መመስረት የማይችሉ ከአራት ያላነሱ ፊደሎች አሉ። እነ ህ ፊደል፣ እነ ዠ ፊደል፣ እነ ኘ ፊደል እና ሌሎችም መጀመሪያ ላይ መጣው ቃል መመስረት የማይችሉ ነገር ግን መሃል ላይ እየመጡ አብዥ ፊደል ተብለው የሚጻፉ እንዳሉ ማስታወስ መቻል አለባችሁ። ሌላው ወደ ስድስተኛ ው ስንሄድ የመጀመሪያው ይሄኛው ሁለተኛ ው እና ስድስተኛ ው ተመሳሳይ ናቸው። ሁለቱም በአንድ ቦታ መጠቀም እንችላለን። ነገር ግን በሁለቱም የተለያየ ቃል መመስረት እንደምንችል ለማሳወቅ ያህል እዚህ ጋር ሌላ ቃል እዚህኛውም ጋር ሌላ ቃል መስርቼላችኋለሁ። ስለዚህ ው ስንል ስድስተኛ ነው፣ ሳ ስንል አራተኛ ነው፣ ኔ ስንል አምስተኛ ነው። የተደገመ ቃል አለ። ስለዚህ ይሄ ውሳኔ ይሄንን የተደገመ ቃል ያመጣውላችሁ ለምንድን ነው? ይሄኛውና ይሄኛው በተመሳሳይ ቃል መመስረት አንድ አይነት ቃል መመስረት እንደሚችሉ ለማሳወቅ ነው። ሌላው እዚህ ጋር እንደምታዩት ውጤት ይላል አይደለ? ውጤት ው ስድስተኛ፣ ጤ አምስተኛ፣ ት ስድስተኛ። ስለዚህ መጀመሪያ ው እንላለን፣ ከዛ ጤ እንላለን፣ ውጤ ከዛ ት ስንጨምርበት ውጤት የሚል ቃል ይሰጠናል ማለት ነው። ሌላው እዚህ ጋር እንደምታዩት ደግሞ ውድቅ ው ስድስተኛ፣ ድ ስድስተኛ፣ ቅ ስድስተኛ ሁሉም ተመሳሳይ ስድስተኛ ድምጾች ናቸው ማለት ነው። ስለዚህ መጀመሪያ ው እንላለን፣ ከዛ ውድ ከዛ ቅ ስንጨምርበት ውድቅ የሚል ቃል ይሰጠናል ማለት ነው። ውድቅ የሚል ቃል ይሰጠናል። ባጭሩ እንደነዚህ አይነት አጫጭር ቃላቶችን በመመስረት ፊደላትን ማንበብና መጻፍ ከቻላችሁ ጀምሮ በቀላሉ በእንደነዚህ አይነት ፊደሎች በመለማመድ አማርኛን አቀላጥፎ ማንበብና መጻፍ ይቻላል። ነገር ግን
ወደ እነዚህ ከመሄዳችሁ በፊት ከዚህ በፊት የተለቀቁ ቪዲዮዎች ስላሉ አናባቢ ድምጾች ላይ በደንብ ትኩረት ማድረግ ይገባችኋል። እያንዳንዱ አናባቢ ድምጽ ማለት የፊደል ዋናው መሰረት ወይም ቤዝ የሚባለው ነው። ስለዚህ እነዚህን አናባቢ ድምጾች ከአ እስከ ኦ ወይም ከአ እስከ ኦ ያሉትን አናባቢ ድምጾች በመጠቀም የፊደላትን ቅርጽና ድምጽ መለየት ይቻላል። በተለይ በላይቭ ስትሪም ቲክቶክ እንዲሁም ደግሞ ዩቲዩብ ቅዳሜና እሁድ በመግባት ስለነዚህ ድምጾች የበለጠ መረጃ ማግኘት ትችላላችሁ። አሊያም በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ ምንም አይነት ጊዜ በማይጎዳ መልኩ ለአንዳንድ ሰዓት ያክል ትምህርቱን መከታተል ትችላላችሁ። እንዴት እናገኘዋለን ትምህርቱ ለመማር ብላችሁ የምታስቡ ካላችሁ እዚህ ላይ በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙን ይሆናል። ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል ይቻላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቅድም መጀመሪያ ላይ ማሳሰቢያ እንደሰጠኋችሁ ይህን ቪዲዮ እናንተ ጋር እንደደረሰ ሰብስክራይብ በማድረግ ሌሎችም ሼር እያደረጋችሁ ተተባበሩ ዘንድ ከወዲሁ አሳስባለሁ። በትልቁ አጽንኦት ሰጥቻችሁ የማልፈው ከዚህ በፊት የምንጠቀምበት ቻናል ሞኔታይዝ ለማድረግ ስለታገደብን በአዲስ መልክ በዚህኛው እየሰራን ስለሆነ ይህንን ወደዛኛው ለመተካት ደግሞ የግድ በሁለት ወር ውስጥ 500 ሰብስክራይበር እና ከዛ በላይ ማግኘት መቻል አለብን። ያኛውን ለመተካት የዚህኛውን መሰረት የያዘ በደንብ ጊዜውን መሰረት ያደረገ በሁለት ሳምንት ውስጥ አሁን ያለችኝ 2 ሳምንት ነች። በዚህ 2 ሳምንት ውስጥ 500 ታስገቡ ዘንድ የእናንተን ትብብር እፈልጋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።